ሰላም እንዴት ናችሁ? ውድ የቻናሌ ቤተሰቦች ወርቁ ነኝ ከኢትዮ ኢንጂነሪንግ አካዳሚ። በዛሬ ቪዲዮ ደግሞ ቤዚካሊ የምናየው ነገር ቤዚክ ቱልስ ኤንድ ወርክስፔስ ኦፍ አውቶዴስክ አውቶካድ 2024 ቨርዥን ምን እንደሚመስል በዚህ ቪዲዮ እንግዲህ በስፋት የምንዳስስ የምንቃኝ ይሆናል ማለት ነው። ቤዚካሊ የምናያቸው ኮንተንቶች በዚህ ቪዲዮ ላይ ማለት ነው አፕሊኬሽን ሜኑ፣ ኪውክ አክሰስ ቱልባር፣ ሪብን ዊንዶ and info center, navigation and view control tools, model and layout view, command line እንዲሁም ደግሞ ስታተስ ባር ላይ አክሰስ የምናደርጋቸው ዲፍረንት ቱሎች ምን እንደሚመስሉ በዚህ ቪዲዮ በዲቴል የማስቃኛችሁ ይሆናል። ቤዚካሊ እንግዲህ ወርክስፔሱ ኦፕን ስናደርግ ቤዚክ ወርክስፔሱ የምታዩትን ይመስላል። አፕሊኬሽን ሜኑ፣ ኪውክ አክሰስ ቱልባርስ፣ ኢንፎ ሴንተርስ እንዲሁም ደግሞ ሜኑ ባር እዚህ የምታዩት እንደ ሪብን ዊንዶ፣ ሪብን ታብ ኤንድ ቪውን ኮንትሮል የምናደርግባቸው ዲፍረንት ቱሎች አሉ። ኮማንድ ቪው፣ ስታተስ ባር፣ ሞዴል ኤንድ ሌአውት ቪው እና የመሳሰሉትን በዚህ ቪዲዮ የምናገኛቸው ቤዚክ ቱልስ ኤንድ ወርክ ስፔስ ኦፍ አውቶካድ 2024 ምን እንደሚመስል በዚህ ቪዲዮ በዲቴል የማሳያችሁ ይሆናል። ለቻናሉ አዲስ ሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ እስከ ቪዲዮ መጨረሻ አብራችሁ ይቆዩ። ሌትስ ጎ። በዚህ ቪዲዮ እንግዲህ ቤዚካሊ የምናያቸው ነገሮች አሉ። አፕሊኬሽን የተለያዩ የኢንተርፌስ ቱሎችን እንዴት መጠቀም እንደምንችል እናያለን። አፕሊኬሽን ሜኑ፣ ኪውክ አክሰስ ቱልባር፣ ሪብን ዊንዶ ኤንድ ኢንፎ ሴንተር፣ የናቪጌሽን ኤንድ ቪው ኮንትሮል ቱልባሮች፣ ሞዴል ኤንድ ሌአውት፣ ኮማንድ ላይን እንዲሁም ደግሞ የስታተስ ባር ቱሎችን አውቶካድ 2024 ቨርዥን ላይ እንዴት አክቲቭ አድርገን መጠቀም እንደምንችል አሳያቸዋለሁ። ከዛ በፊት ግን ለዚህ ቻናል አዲስ የሆናችሁ የተለያዩ የቴክኖሎጂ ቲፖችን እንዲሁም ደግሞ የሶፍትዌር ትሬኒንጎችን አፕሎድ የማድረግበት ቻናል ነው። ፕሊስ ለቻናሉ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረግን እንዳይረሱ። እንግዲህ የአውቶካድ 2024 ቨርዥን ላይ የምናገኛቸው ቤዚክ ቱሎች እና ወርክ ስፔሶች ምን እንደሚመስሉ በዚህ ቪዲዮ እንግዲህ በስፋት በዲቴል ለማየት እንሞክራለን። ቤዚካሊ ስክሪን ላይ እንደምታዩት የዚህ ወይም ደግሞ የአውቶካድ 2024 ወርክ ስፔስ ኢንተርፌስ ይሄንን ይመስላል። የተለያዩ ቱሎችን እዚህ አክሰስ ማድረግ እንችላለን። የመጀመሪያው እንደምታዩት እንግዲህ ሎጎ አይነት ያለው አፕሊኬሽን ሜኑ እንለዋለን። በግራ በኩል ከቶፕ የምናገኘው ማለት ነው። ሌላኛው ከሱ ቀጥሎ ኪውክ አክሰስ ቱልባርስ የምንላቸው እዚህ ስክሪን ላይ እንደምታዩት የኪውክ አክሰስ ቱልባር እዚህ አክሰስ ማግኘት እንችላለን። ሌላኛው ደግሞ ከኪውክ አክሰስ ቱልባር ቀጥሎ የምናገኘው ኢንፎ ሴንተርስ ብለን እንጠራዋለን። በኢንፎ ሴንተር ስር እንደምናየው እንግዲህ የተለያዩ ቱሎችን አክሰስ ማድረግ ይቻላል። እንደ ሼር እንዲሁም ደግሞ ሳይን ኢን ኦፕሽኖች፣ ሄልፕ የመሳሰሉትን ቱሎች በዚህ አክሰስ ማድረግ ይቻላል ማለት ነው። ሌላኛው እንግዲህ ከኢንፎ ሴንተር ሌላው ደግሞ ሪብን ዊንዶ የምንለው ነው። ሪብን ዊንዶ እዚህ ስክሪን ላይ እንደምናየው በስሩ ዲፍረንት ቱሎች አሉት። ታብ እና የሪብን ፓኔል ኢንተግሬሽኖች ናቸው ማለት ነው። ሪብን ታብ አለው። እያንዳንዱ ዲፍረንት ታቦች ከላይ በታብ መልክ የምናገኛቸው፣ በእያንዳንዱ ታብ ስር ደግሞ ዲፍረንት ፓኔሎች አሉ። የቱል አሬንጅመንት ወይም ደግሞ የቱል ካታጎሪ የያዘ ፓኔል ማለት ነው። ይሄ ሪብን ዊንዶ እንለዋለን። ሪብን ታብ እና ሪብን ፓኔልን የያዘልን የቱል አሬንጅመንት ወይም ደግሞ የአውቶካድ 2024 ኢንተርፌስ ማለት ነው። ሌላኛው ደግሞ እዚህ እንደምታዩት ስክሪን ላይ ሜኑ ባርስ የምንላቸው ዲፍረንት ቱሎች አሉ፣ በታብ መልክ አክሰስ የምናደርጋቸው። ከዚህ በተጨማሪ ቪው ኪዩብ የምንለው ነው፣ ቪውን ኮንትሮል የምናደርግበት ቱል ነው። እዚህ በቀኝ በኩል የምታዩት ቱል ማለት ነው ቪው ኪዩብ እንላታለን። ሌላው ደግሞ ከስር የምናየው ይሄ ናቪጌሽን ኮንትሮል የምናደርግበት እንደ ፓን፣ ዙም፣ ሮቴት የመሳሰሉ ቱሎችን አክሰስ የምናደርግበት ቱል ነው። እዚህ ስክሪን ላይ እንደምናየው ማለት ነው። ይሄ ናቪጌሽን ባር ብለን እንጠራዋለን። ሌላው ደግሞ በግራ በኩል ከቶፕ እንደምታዩት ሶስት ነገሮችን እዚህ አክሰስ እናደርጋለን። ቪው ፖርት፣ ቪው ስታይል እንዲሁም ቪው ስታይል ኮንትሮል እና ቪው ኮንትሮል የምናደርግባቸው ሶስት ቤዚክ ቱሎችን እዚህ ጋር አክሰስ እናደርጋለን። እነዚህን ቱሎች ዳይሬክትሊ እዚህ
ወርክ ስፔሱ ላይ መጠቀም እንችላለን ማለት ነው። ሌላኛው ታብ ፋይል ታብ የምንለው ነው። የተለያዩ እንግዲህ ሞር ዛን ዋን ፕሮጀክት ኦፕን ስናደርግ በታብ መልክ ኢንክሉዲንግ ስታርት ታቡን ጨምሮ የምናገኘው ማለት ነው። ሌላው ኮኦርዲኔት ቪውን ኮንትሮል የምናደርግበት UCS ወይም ደግሞ የዩኒቨርሳል ኮኦርዲኔት ሲስተም የምንለው ማለት ነው። ከስር እንደምታዩት የሞዴል ኤንድ ሌአውት ታቦች አሉ። ሞዴል ስንሰራ ሞዴል ላይ ለፕሪንት ሬዲ ስናደርግ ደግሞ ሌአውት ታቦች አሉ። እነዚህን እዚህ አክሰስ ማድረግ ይቻላል ማለት ነው። ሌላው ደግሞ ትዕዛዞችን የምንሰጥበት አንደኛው ሜካኒዝም ኮማንድ ነው። በኮማንድ ትዕዛዞችን የምንሰጥበት የኮማንድ ዊንዶ ኦር ኮማንድ ላይን ቱልስ የምንለው አለ። እዚህ ከስር እንደምታዩት የኮማንድ ላይን ዊንዶ ቱልስ ነው ማለት ነው። ሌላው ደግሞ ከስር አክሰስ የምናደርገው ስታተስ ባር ነው። እዚህ ጋር እንግዲህ የተለያዩ ቱሎችን ከዚህ አክሰስ ማድረግ እንችላለን ስታተስ ባር ላይ። እያንዳንዱ ቱል እንግዲህ በዲቴል ለማየት እንሞክራለን። በመጀመሪያ አፕሊኬሽን ሜኑ ምን እንደሚመስል እዚህ ስክሪን ላይ እንደምታዩት በግራ ከቶፕ የምናገኛት ሎጎ የአውቶካድ ሎጎ ማለት ነው። አፕሊኬሽን ሜኑ ነገር ግን በስሩ ስንገባ ድሮፕ ዳውን አሮ አለው። በዚህ ስር እንግዲህ ዲፍረንት ቱሎችን አክሰስ ማድረግ ይቻላል። እዚህ ጋር ስክሪን ላይ እንደምናየው የተለያዩ ቱሎች አሉት። ለምሳሌ በኤክስፖርት ስር ኤክስፖርት ቱ ፒዲኤፍ ወደ ተለያዩ ፎርማቶች ኤክስፖርት የምናደርግበት ሜካኒዝም አለ። እዚህ እንደምታዩት በፐብሊሽ ቱል ስር ብንገባ ዲፍረንት ፐብሊሽ የምናደርግባቸው የተለያዩ ኦፕሽኖችን እዚህ አክሰስ ማድረግ ይቻላል። እንደ ኢትራንዚት አርካይቭ የመሳሰሉ ዲፍረንት ቱሎችን በፐብሊሽ ስር አክሰስ ማድረግ እንችላለን ማለት ነው። ሌላው ደግሞ በፕሪንት ስር ብንገባ ደግሞ ለፕሎት ሬዲ የምናደርግበት ቱል ነው። እዚህ ጋር የተለያዩ ቱሎችን እዚህ አክሰስ ማድረግ እንችላለን። ድሮይንግ ዩኒት ላይ ስንመጣ ደግሞ የድሮይንግ ሴቲንግን አጀስት የምናደርግበት የድሮይንግ ሴቲንጉንም በተመሳሳይ መልኩ እዚህ አጀስት ወይም ደግሞ የምናስተካክልበት ቱል አክሰስ ማድረግ እንችላለን ማለት ነው። እዚህ በድሮይንግ ዩቲሊቲ ስር ማለት ነው ክሎዝ ማድረግ ስንፈልግ ክሎዝ የምናደርግበት ኦፕሽኖች አለን። ሌላው ከላይ እንግዲህ ኒው ስንፈልግ ኦፕን ከዚህ በፊት ክሬት የተደረጉ ፕሮጀክቶችን ኦፕን ማድረግ ስንፈልግ ኦፕን ኦፕሽን እዚህ ማግኘት እንችላለን። ሌላኛው ሴቭ ኤንድ ሴቭ አስ ኦፕሽኖችም አሉት። ከረንትሊ ወይም ደግሞ ሪሴንትሊ ኦፕን የተደረጉ ፋይል ሊስቶች ወይም ደግሞ ፕሮጀክቶች እዚህ ጋር አክሰስ ማድረግ እንችላለን። ሶርት በተለያየ በታይፕ በሳይዝ በአክሰስ ዴት በመሳሰሉ ሶርት ማድረግ እንችላለን። አይከናቸውን እዚህ ቼንጅ ማድረግ ይቻላል። ላርጅ ኤንድ ስሞል ቪውን ኮንትሮል ማድረግ እንችላለን። ሪሴንትሊ ኦፕን የተደረጉ ወይም ደግሞ የአውቶካድ ፕሮጀክቶችን እዚህ ጋር አክሰስ ማድረግ ይቻላል። በዚህ መልኩ ኮንትሮል ማድረግ እንችላለን። ሌላኛው ከስር የምናገኘው ኦፕሽን እና ኤግዚት የምናደርግበት ሁለት ታቦች አሉ። ኦፕሽን ላይ ብንገባ እንግዲህ የምታዩት ፖፕአፕ ዊንዶ ይመጣል። ይህ እንግዲህ ኦቨርኦል የአውቶካድ ሴቲንጉን አጀስት የምናደርግበት የተለያዩ ቱሎችን የያዘ ፖፕአፕ ዊንዶ ነው። የተለያዩ ታቦች አሉ። እዚህ ከላይ እንደምናየው በፋይል ታብ ዲስፕሌይ እና የተለያዩ ታቦችን አሉ። ለምሳሌ በዲስፕሌይ ስር የተለያዩ ቱሎችን ኮንትሮል ማድረግ ይቻላል። ለምሳሌ ከለር ቲም ከለሩን እዚህ ጋር አጀስት ማድረግ እንፈልግ የቲም ከለሩን እዚህ መቀየር እንችላለን። ዳርክ ማድረግ ስንፈልግ ላይት አድርገን ለምሳሌ አፕላይ ብንል አውቶማቲካሊ የአውቶካድ ቲም ከለሩ ወደ ላይት ይቀየራል ማለት ነው። ዳርክ አድርገን አፕላይ ብንል ወደ ዳርክ ሞድ ያመጣልናል ማለት ነው። ሌላኛው እዚህ ከታች የምናየው ዲስፕሌይ ፋይል ታብስ የምንለው የዊንዶውን እዚህ ውስጥ እንግዲህ የተለያዩ ቪዥዋል ኢፌክቶችን ኮንትሮል የምናደርግበት ቱል የተለያዩ ቱሎችን እዚህ ማግኘት እንችላለን። ለምሳሌ ባክግራውንድ ከለሩን ቼንጅ ማድረግ እንፈልግ እዚህ ባክግራውንድ ከለሩን ቼንጅ ማድረግ እንችላለን። በፋይል ታብ ከለር ኤንድ ፎንት አጀስት ማድረግ ስንፈልግ፣ ሌላኛው ከርሰር ሳይዛችንን ማስተካከል እንፈልግ ከላይ የተለያዩ ታቦች አሉ። ኦፕን ኤንድ ሴቭ ኦፕሽን ላይ ብንገባ ሴቭ አስ የተለያየ ቨርሽን የካድ ቨርሽኖችን እዚህ አክሰስ ማድረግ እንችላለን። እሱን መቀየር ስንፈልግ እዚህ ኦፕን ኤንድ ሴቭ ኦፕሽን ላይ መግባት እችላለሁ ማለት ነው።
አውቶማቲክ ሴቭ ታይም እዚህ መስጠት እንችላለን። እዚህ ጋር አውቶማቲክ ሴቭ ታይም ማለት ነው። ሌላኛው አፕሊኬሽን ሜኑ ነምበሪንጉን እዚህ ማስተካከል እንችላለን። ፋይል ኦፕን ነምበሪንጉን ማስተካከል እዚህ መቀየር እንችላለን። የፐብሊሽ ኦፕሽን ሲስተም ዩዘር ኢንተርፌስ እንደ ድራፍት 3ዲ ሞዴሊንግ የመሳሰሉትን እነዚህ እንግዲህ ኦቨርኦል የአውቶካድ ሴቲንጉን ኮንትሮል የምናደርግበት ፖፕአፕ ዊንዶው በኦፕሽን ላይ ማግኘት እንችላለን። ይህን ቱል እንግዲህ በአፕሊኬሽን ሜኑ ላይ ገብተን አክሰስ ማድረግ እንችላለን። ኦር ኮማንድ ላይም ኦፕሽን ብለን በመጻፍ መግፋት እንችላለን እዚህም ፖፕአፕ ዊንዶው። ሌላው ደግሞ ኪውክ አክሰስ ቱልባር ወይም ደግሞ ኪውኤቲ የምንለው ነው። ይህ ቱልባር ከላይ እንደምታዩት እንግዲህ በየሎ ቦክስ የምናገኘው ነው። ኪውክ አክሰስ ቱልባር ብለን እንጠራዋለን። ይህ ቱልባር እንግዲህ ፍሪኩዌንትሊ የምንጠቀማቸውን ቱሎች እዚህ ፒን አድርገን ለመጠቀም ስንፈልግ ዲስፕሌይ የምናደርግበት ኢንተርፌስ ነው ማለት ነው። እዚህ ጋር የተለያዩ ቱሎች እዚህ ፒን ተደርገዋል። ፍሪኩዌንትሊ ወይም በተደጋጋሚ የምንጠቀማቸውን ቱሎች እዚህ ጋር ፒን አድርገን ዳይሬክትሊ ከዚህ አክሰስ ለማድረግ ስንፈልግ የምንጠቀመው ቱል ነው ማለት ነው። እዚህ ጋር እንግዲህ የተለያዩ ቱሎች አሉ። ወርክስፔስ እዚህ ቼንጅ ማድረግ ስንፈልግ ድሮፕ ዳውን አሮ አለች እዚህ ጋር እንደምታዩት ማለት ነው። እነዚህን ኮንትሮል ለማድረግ ስንፈልግ እዚህ ጋር እንደምናየው ድሮፕ ዳውን አሮ አለች እዚህ እሷን ክሊክ ብናደርግ ወደ ታች ፎልድ ሆኖ ይዘረጋል ማለት ነው። እዚህ ኪውክ አክሰስ ቱልባር ላይ ፒን ማድረግ የምንፈልጋቸውን ቱሎች አክሰስ የምናደርግበት ቱል ነው ማለት ነው። እዚህ ጋር እንግዲህ የተለያዩ ቱሎችን አድ ማድረግ እንችላለን። ኪውክ አክሰስ ቱልባር ላይ ዲስፕሌይ አድርገን ማየት ወይም ደግሞ መጠቀም የምንፈልጋቸውን ቱሎች ማለት ነው። ሌየር ታብን እዚህ ጋር ሳበራው እንደምታዩት ሌየር ታብ ፒን ሆኗል ማለት ነው። ለምሳሌ አንፒን ማድረግ እንችላለን። ለምሳሌ ፓች ፕሎት የሚለውን አንፒን ማድረግ ፈልግ ይጠፋል እንደምታዩት። ሌሎችንም የማንፈልጋቸውን ከዚህ አንፒን ማድረግ እንችላለን። ለምሳሌ ፕሎት የሚለውን ማጥፋት ፈልግ ፕሎት ይጠፋል። እዚህ ጋር ሌየር ያበራ ነው አለ እሱንም ማጥፋት የማንፈልጋቸውን ቱሎች ከዚህ አንፒን እያደረግን ኦን ኦፍ እያደረግን ዲስፕሌይ እንዲሆኑ ማድረግ እንችላለን ማለት ነው። ሌላው እንግዲህ ከዚህ በተጨማሪ እዚህ ላይ ኮንትሮል ከምናደርግበት በተጨማሪ አውቶካድ ላይ የምጠቀማቸውን የተለያዩ ቱሎች እዚህ ኪውክ አክሰስ ቱልባር ላይ አድ ማድረግ ይቻላል። የተለያዩ ቱሎችን ማለት ነው። ለምሳሌ ፖሊላይን ራይት ክሊክ ፖሊላይን ላይ አድርገን አድ ቱ ኪውክ አክሰስ ቱልባር ብንል ኪውክ አክሰስ ቱልባር ዊንዶ ላይ ፒን ይሆናል ማለት ነው። በቀላሉ እንግዲህ ከዚህ ከኪውክ አክሰስ ቱልባር ላይ መተን መጠቀም እንችላለን ማለት ነው። ሌላ ለምሳሌ እዚህ ጋር ይሄንን ፒን ብናደርግ የአሬ ቱል ማለት ነው። አውቶማቲካሊ ኪውክ አክሰስ ቱልባር ላይ ፒን ይሆናል። ኤኒ አውቶካድ ላይ የምንጠቀማቸውን የተለያዩ ቱሎች እዚህ ኪውክ አክሰስ ቱልባር ላይ ፒን አንፒን ማድረግ እንችላለን። ካልፈለግን እዚህ ራይት ክሊክ አድርገን ሪሙቭ ፍሮም ኪውክ አክሰስ ቱልባር በማድረግ መቀየር እንችላለን ማለት ነው። ሌላው እዚህ ድሮፕ ዳውን አሮ ላይ የምናገኘው ወርክ ስፔሱን ቼንጅ የምናደርግበት ነው። እንግዲህ ሌተስት ቨርዥን ኦፍ የአውቶዴስክ ፕሮዳክቶች ከአንድ በላይ ወርክ ስፔስ አላቸው። እዚህ ጋር ብንመጣ ወርክ ስፔሱን ኦፍ ማድረግ እንፈልግ ወርክ ስፔሱን ኦፍ አደርጋለሁ። ኦን ማድረግ ስንፈልግ ወርክ ስፔስ የሚለውን ኦን እናደርገዋለን ማለት ነው። ወርክ ስፔሱ ላይ ብትገቡ እንደምታዩት እንግዲህ ቱ ዘ ሚኒመም 3 ወርክ ስፔሶች አሉት። ድራፍቲንግ፣ 3ዲ ቤዚክ፣ 3ዲ ሞዴሊንግ ቱሎችን እዚህ ወርክ ስፔስ ላይ አክሰስ ማድረግ እንችላለን ማለት ነው። ሌላው ከዚህም በተጨማሪ እዚህ ድሮፕ ዳውን አሮ ላይ ገብተን ሜኑ ባር ቱሎችን ከፈለግን እዚህ አክቲቭ ማድረግ ይቻላል ማለት ነው። ሌላው ኢንፎ ሴንተር ዊንዶ ነው። በዚህ በአውቶካድ ወርክ ስፔስ ላይ አክሰስ የምናደርገው ኢንፎ ሴንተር ብለን እንጠራዋለን። በዚህ በግሪን ቦክስ የምናገኘው ቱል ማለት ነው። በዚህ ቱል ላይ እንግዲህ እንደምታዩት ከላይ የተለያዩ ቱሎች አሉት። ሼር ኦፕሽን ስንፈልግ እዚህ ዳይሬክትሊ ሼር ኦፕሽንን የከረንትሊ ኦፕን ያደረግነው ፕሮጀክት ኢንፎርሜሽን ስንፈልግ የቨርሽን ኦፍ አውቶካዱን እዚህ ዲስፕሌይ እንዲያደርግልን ከፈለግ እሱን አክሰስ ማድረግ እንችላለን። ሰርች ኢንጂን አለው እዚህ ኤኒ ሪኳየርድ ቱል
ሰርች ማድረግ ስፈልግ እዚህ ሰርች ኢንጂኑን መጠቀም እንችላለን። ሌላኛው የአውቶካድ አካውንት ካለን ወደ አውቶዴስክ ሳይን ኢን ማድረግ የምንችልበት ቱልም አለው። እዚህ እሱን መጠቀም ስንፈልግ መጠቀም እንችላለን። የአውቶዴስክ ስቶሮች ዳይሬክት ናቪጌት ለማድረግ ስትፈልግ ወደ አውቶዴስክ ስቶር አፕ ስቶር ለመሄድ ስንፈልግ፣ ሌላኛው ሄልፕ ኦፕሽንን መጠቀም ስንፈልግ እዚህ ሄልፕ ኦፕሽን አክሰስ የምናደርግበት ቱል አለው። ለምሳሌ ዳውንሎድ ኦፍላይን ሄልፕ ስንፈልግ ዳይሬክትሊ ናቪጌት ያደርገናል። ሄልፕን ኦፕን ማድረግ ስንፈልግ ዳይሬክትሊ እዚህ ኪውክ አክሰስ ቱል ባር ላይ መተን አክሰስ ማድረግ እንችላለን። በአውቶካድ 2024 ቨርሽን ላይ የኢንፎ ሴንተር ዊንዶው ላይ አክሰስ የምናደርጋቸው ቱሎች እነዚህን ይመስላሉ። ሌላው ሜኑ ባርስ የምንለው ነው። ኦልደር ቨርዥን አውቶካድ ላይ አክሰስ የምናደርጋቸው ቤዚክ ቱሎች ናቸው። በሌተስት ቨርዥኑም ስንፈልግ ይሄንን ሃይድ ከፈለግን ደግሞ ኦፕን አድርገን ሜኑ ባር ቱሎችን መጠቀም እንችላለን። የሜኑ ባር ቱሎች እዚህ እንደምታዩት ቦክሱ ላይ ያሉት ናቸው። ፋይል፣ ኤዲት፣ ቪው፣ ኢንሰርት፣ ፎርማት እያሉ የተለያዩ ቱሎችን እዚህ አክሰስ ማድረግ እንችላለን። ይህንን ኦን ኦፍ ለማድረግ ስንፈልግ በኪውክ አክሰስ ቱል ባር ላይ ድሮፕ ዳውን አሮ ላይ ገብተን እዚህ ውስጥ ክሊክ አድርገን ወደታች ስትወርዱ እንደምታዩት እንግዲህ ሃይድ ሜኑ ባር የሚል ኦፕሽን አለው። ኦፕን ካደረግነው ሃይድ ማድረግ ይቻላል። ይህን ሃይድ የሚለውን ክሊክ ብናደረግ ይጠፋል እንደምታዩት። መልሰን ኦን ማድረግ ስንፈልግ እዚህ ሾው ሜኑ ባርስ የሚለውን ክሊክ በማድረግ ኦፕን ማድረግ እንችላለን። እንደምታዩት እንግዲህ ዲፍረንት ታቦች አሉ በዚህ በሜኑ ባር ቱል ስር ማለት ነው። እነዚህን እያንዳንዱ ቱሎች ማየት እንችላለን። እዚህ ጋር ፋይል ታብ ላይ ብንገባ የተለያዩ ቱሎች ኢምፖርት፣ አታች፣ ሴቭ አስ፣ ኤክስፖርት፣ ድሮይንግ፣ ዲደብሊውጂ ኮንቨርት ማድረግ ስንፈልግ፣ ሼር ማድረግ ስንፈልግ፣ የትራንስሚት እንዲሁም ደግሞ ከረንትሊ የፕሎት ኤንድ ፕሪንት ኮንትሮል የምናደርግባቸውን ቱሎችን በቀላሉ እዚህ አክሰስ ማድረግ እንችላለን። ሌላው ደግሞ እዚህ ከረንትሊ ወይም ደግሞ ሪሴንትሊ ኦፕን የሆኑ ፋይሎች ከስር እንደምታዩት በሊስት መልክ ማግኘት እንችላለን ማለት ነው። ድሮይንግ ዩኒትን ማስተካከል ስንፈልግ የመሳሰሉትን ቱሎች በፋይል ታብ ስር አክሰስ ማድረግ እንችላለን። ሌላው ኤዲት ላይ ብንገባ የአውቶካድ ኤዲቲንግ ቱሎችን እዚህ አክሰስ ማድረግ ይቻላል። እንደ ከት፣ ኮፒ፣ ፔስት የመሳሰሉ የተለያዩ ቱሎችን አክሰስ ማድረግ እንችላለን። ቪው ታብ ላይ ብንገባ ደግሞ በቪው ታብ ስር እንግዲህ የወርክ ስፔሳችንን ኮንትሮል የምናደርግባቸው እንደ ዙም፣ ፓን፣ ሮቴት የመሳሰሉ ዲፍረንት ቱሎችን እዚህ አክሰስ ማድረግ እንችላለን። ኦርቢት፣ ሮቴት ቱሎችን እዚህ አክሰስ ማድረግ ይቻላል። ኢንሰርት ታብ ላይ ብንገባ ደግሞ የተለያዩ ቱሎችን አክሰስ ማድረግ ይቻላል። ለምሳሌ ዲደብሊውጂ፣ ሪፍረንስ፣ ዲጂኤን የመሳሰሉ የተለያዩ ኢንተርፌሶችን ሌያውቱን እዚህ ጋር ኮንትሮል ማድረግ እንችላለን። ኒው ሌያውት፣ ኤክስሪዲ ቨርሽን የመሳሰሉት ቪው ላይ ኢንሰርት ላይ ብንገባ እነዚህን ቱሎች በሜኑ ባር ስር አንደር ሜኑ ባር ስር ማግኘት እንችላለን። ሌላኛው በፎርማት ስር ብንገባ ሌየር ፎርማት፣ የከለር፣ የላይን ስታይል፣ የላይን ዌይት፣ ትራንስፓረንሲ፣ ስኬል፣ ቴክስት ስታይሎችን ኮንትሮል ማድረግ ዩኒት የመሳሰሉት እነዚህ ድሮይንግ ላይ የምንጠቀማቸው የተለያዩ ፎርማት ስታይሎችን አጀስት ማድረግ እንችላለን። ለምሳሌ ዩኒቱን ስንፈልግ ድሮይንግ ዩኒትን ማስተካከል ይቻላል በፎርማት ታብ ስር ገብተን ማለት ነው። ሌላው ቤዚክ ቱል እዚህ ጋር አክሰስ የምናደርገው በሜኑ ባር ስር ማለት ነው። ቱልስ የሚል አለ። እዚህ ውስጥ ገብተን ወርክ ስፔሱን መቀየር ስንፈልግ ዳይሬክትሊ ከሜኑ ባር ስር አክሰስ ማድረግ ይቻላል። እዚህ ጋር የተለያዩ የወርክ ስፔሶችን ቼንጅ ማድረግ ስፈልግ ዳይሬክትሊ ወርክ ስፔስ የሚል አለው አንደር ቱልስ ማለት ነው። ሌላኛው ፓሌት ነው። ፓሌት ላይ እዚህ ፓሌት ቱሎችን ዳይሬክት እንደ ኮማንድ፣ ሪብን ዊንዶ፣ እንደ ፕሮፐርቲ፣ ሌየር የመሳሰሉ የተለያዩ ፓሌቶችን አክቲቭ ኢንአክቲቭ የምናደርግበት ቱል በዚህ በፓሌት ስር አክሰስ ማድረግ እንችላለን። ሌላኛው ቱል ባርስ ነው። የአውቶካድ ቱል ባሮችን አክሰስ ለማድረግ ስንፈልግ በዚህ በቱልስ ቱል ባር ስር አክሰስ ማድረግ እንችላለን። ለምሳሌ አውቶካድ በሚለው ስር ስንገባ የተለያዩ የአውቶካድ ቱል ባሮችን እዚህ አክሰስ
ማድረግ ይቻላል። እዚህ ጋር ድሮይንግ ቱልባር፣ ሞዲፋይ የተለያዩ ቱሎችን ለምሳሌ እዚህ በግራ በኩል እንደምታየው ድሮይንግ ቱልባር አለ። እሱን ኦን ኦፍ ማድረግ እችላለሁ። እዚህ ጋር ገብተን ድሮይንግ የሚል ድሮ የሚል ቱልባር አለን። ሶ ይህን ቱልባር እዚህ ጋር መተን ኢንአክቲቭ ማድረግ ወይም ደግሞ ኦፍ ማድረግ ከፈለኩኝ ኦፍ አደርገዋለሁ። ከፈለግን መልሰን ይህንን ቱል ወይም ደግሞ የድሮ ቱሉን ማብራት ከፈለኩኝ ኦን አደርጋለሁ ማለት ነው። ሶ እዚህ እንደምታዩት ዲስፕሌይ ያደርግልናል። ኤኒ የአውቶካድ ቱሎችን ወይም ቱል ባርስ በሜኑ ባር ስር ገብተን እነዚህን ቱሎች አክቲቭ ኢንአክቲቭ ማድረግ እንችላለን ማለት ነው። ሶ የተለያዩ ቱሎችን እዚህ ዲስፕሌይ አድርገን መጠቀም የሚፈልጋቸውን ቱሎች አክቲቭ የምናደርግበት ነው ማለት ነው። ሶ በዚህ ስር እንግዲህ የተለያዩ ቱሎችን አክሰስ ማድረግ እንችላለን። ስክሪን ላይ እንደምታዩት በሜኑ ባር አንደር ቱልስ ስር ገብተን ማለት ነው። ሌላው ድሮ ታብ አለ። እዚህ ጋር ድሮ የተለያዩ የድሮይንግ ቱሎችን መጠቀም ስንፈልግ ለምሳሌ ሞዴል በስሪዲ ሞዴል ከሆነ እዚህ ሞዴሊንግ ቱሎች አሉ። የቱዲ ከሆነ እንደ ላይን የመሳሰሉ የተለያዩ ቱሎችን እዚህ አክሰስ ማድረግ እንችላለን። ሌላኛው ዳይሜንሽን ስር ብንገባ የዳይሜንሽን ቱሎችን ከሜኑ ባር ላይ ዳይሬክት አክሰስ ማድረግ ይቻላል። ሊኒየር የመሳሰሉት ሌብሊንግ ኦፕሽኖችን ማስተካከል ስንፈልግ ዳይሜንሽን ቱል አለ። ሞዲፋይ ቱሎችን አክሰስ ማድረግ ስንፈልግ አንደር ሞዲፋይ ታብ ስር ብንገባ የተለያዩ የሞዲፋይ አጀስት የምናደርግ ወይም ደግሞ ለሞዲፋይ የምንጠቀማቸው የተለያዩ ቱሎችን እዚህ ጋር አክሰስ ማድረግ እንችላለን ማለት ነው። ሶ እንደ ኮፒ፣ ሙቭ፣ ሮቴት የመሳሰሉትን ስኬል፣ ስትሬች የመሳሰሉ ቱሎችን እዚህ አክሰስ ማድረግ ይቻላል። ሶ እነዚህ ቱሎች የምናገኛቸው እንግዲህ በሜኑ ባር ስር ገብተን ነው ማለት ነው። በፓራሜትሪክ ቱሎችን መጠቀም ስንፈልግ የፓራሜትሪክ ታብ እዚህ አክሰስ ማድረግ ይቻላል። የፓራሜትሪክ ቱሎችን የአውቶካድ ፓራሜትሪክ ቱሎችን መጠቀም ስንፈልግ ማለት ነው። ሌላኛው ዊንዶ ታብ ስር ብትገቡ የተለያዩ ቱሎችን እዚህ ጋር አክሰስ ማድረግ እንችላለን። አንደር ዊንዶ ታብ ስር ያሉ ቱሎችን ማለት ነው። ሎክ ማድረግ ስንፈልግ ክሎዝ፣ ካስኬድ፣ ታይል የመሳሰሉ ቱሎችን እዚህ በዊንዶ ታብ ስር ማግኘት እንችላለን። ሌላኛው ደግሞ ሪብን ዊንዶ ነው። በዚህ ስር እንግዲህ ሪብን ታብ እና ሪብን ፓኔል የሚባሉ የቱል አሬንጅመንቶችን አክሰስ ማድረግ እንችላለን። ሪብን ዊንዶ የምናየው እዚህ ኢንዲጎ አይነት ከለር ቦክስ ያለው ሬክታንግል የምናገኛቸው ቱሎች ሪብን ዊንዶ ብለን እንጠራዋለን። በዚህ በሪብን ዊንዶ ስር እንግዲህ የተለያዩ ቱሎች አሉ። የታብ አሬንጅመንት እና የፓኔል አሬንጅመንቶችን አክሰስ ማድረግ እንችላለን። ከላይ እንደምታዩት እንግዲህ ዲፍረንት ታቦች አሉ በሪብን ዊንዶ ስር እንደ ሆም፣ ኢንሰርት፣ አኖቴት፣ ፓራሜትሪክ፣ ቪው፣ ማኔጅ የመሳሰሉ ዲፍረንት የታብ አክሰሶችን እዚህ ማግኘት እንችላለን። ሪብን ታብ ብለን እንጠራቸዋለን ማለት ነው። በእያንዳንዱ ታብ ስር ደግሞ ግሩፕ የሆኑ የአውቶካድ ቱሎችን እዚህ አክሰስ ማድረግ እንችላለን። እያንዳንዱ ግሩፕ ካታጎሪ ኮሊት ሪብን ፓኔልስ ብለን እንጠራዋለን። ለምሳሌ በሆም ታብ ስር ብንገባ የድሮ ፓኔል፣ ሞዲፋይ ፓኔል፣ አኖቴት፣ ሌየር ፓኔል እና የመሳሰሉ ግሩፕ ቱል አሬንጅመንቶች አሉ። ኮሊት ሪብን ፓኔልስ ብለን እንጠራቸዋለን ማለት ነው። ከላይ እንግዲህ በሪብን ዊንዶ ላይ የምናገኛቸው የተለያዩ ታቦች አሉ። አንደር ታብ ደግሞ የቱል ግሩፖችን እዚህ አክሰስ ማድረግ እንችላለን። ሪብን ዊንዶ ላይ እንግዲህ የተለያዩ ታቦችን እየከፈትን አንደር በእያንዳንዱ ታብ ስር የምናገኛቸው የሪብን ፓኔሎችን ማየት ይቻላል። በሆም ታብ ስር እንደምታዩት በስሩ አንደር የተለያዩ ፓኔል ግሩፖች አክሰስ ማድረግ ይቻላል። እነ ሞዲፋይ፣ አኖቴት፣ ድሮ የመሳሰሉትን ማለት ነው። እነዚህ በሆም ታብ ስር ስንገባ የምናገኛቸው ናቸው። ለምሳሌ ድሮ ሰርክል ስፈልግ አንደር ድሮ ፓኔል ስር የሰርኩላር ቱል ኦፕሽኖችን አክሰስ ማድረግ እንችላለን። አርክ ስንፈልግ፣ ሬክታንግል ስንፈልግ የተለያዩ ቱሎችን እንግዲህ በድሮ ፓኔል ስር ድሮ ለማድረግ የምጠቀምባቸውን የአውቶካድ ቱሎችን አክሰስ ግሩፕ ከሆኑ ከድሮ ፓኔል ስር አክሰስ ማድረግ እንችላለን። ሌላኛው ድሮፕ ዳውን አሮ ክሊክ ብናደርግ እዚህ ዲስፕሌይ ከሆኑት በተጨማሪ ሌሎች አዲሽናል የድሮ ቱሎችን አክሰስ ማድረግ እንችላለን። እንደምታዩት
ይሄን ፒን አንፒን አድርገን መጠቀም እንችላለን። ከፈለግን እዚህ ፒን ማድረግ ይቻላል። አንፒን ስናደርገው አውቶ ሃይድ ይሆናል ማለት ነው። በተመሳሳይ መልኩ በሞዲፋይ ፓኔል ስር የተለያዩ ቱሎች አሉ። ከዚህም በተጨማሪ እንግዲህ እዚህ ዲስፕሌይ ያልሆኑ ቱሎችን መክፈት ስንፈልግ ድሮፕ ዳውን አሮ መጠቀም እንችላለን። ይህንን ፒን አንፒን እያደረግን ቱሎቹን አውቶ ሃይድ ወይም ደግሞ ዲስፕሌይ እያደረግን መጠቀም እንችላለን ማለት ነው። በሁሉም የሪብን ፓኔል ቱሎች ስር እንግዲህ ድሮፕ ዳውን አሮ አሉ። አዲሽናል ቱሎች እዚህ ላይ ዲስፕሌይ ያልሆኑ ቱሎችን መጠቀም ስንፈልግ ይህንን ድሮፕ ዳውን አሮ መጠቀም እንችላለን። ለምሳሌ የቴክስት የዳይሜንሽን እዚህ ጋር ስንፈልግ አኖቴሽን አዲሽናል ቱሎችን ስንፈልግ እዚህ ድሮፕ ዳውን አሮን በመጠቀም ስታንዳርድ የተለያዩ ስታንዳርዶችን እዚህ ሴት ማድረግ የምንችልበትን ቱል አክሰስ ማድረግ ይቻላል። ሌላኛው በሌየር ታብ ስልም በተመሳሳይ መልኩ የተለያዩ ቱሎችን እናገኛለን። ድሮፕ ዳውን አሮን ክሊክ ብናደርግም በተመሳሳይ መልኩ በዚህ ስር አዲሽናል የሌየር ፓኔል ቱሎችን እዚህ አክሰስ ማድረግ እንችላለን። በዚህ መልኩ እንግዲህ የሌተስት ቨርሽኖቹ በዚህ መልኩ ቱሎች ግሩፕ ሆነው በቀላሉ አክሰስ እንድናደርጋቸው ኢንተርፌሳቸው በዚህ መልኩ የተቃኘ ነው ማለት ነው። አንደር ኢንሰርት ታብ ላይ ብንመጣ ደግሞ በኢንሰርት ታብ ስር የተለያዩ የፓኔል ግሩፖችን የአውቶካድ ቱል ግሩፖችን እናገኛለን። ብሎክ ዴፊኒሽን ስንፈልግ እዚህ ጋር የሪፍረንስ ፓኔል ስር ብንገባ ኢምፖርት ፒዲኤፍ ስር ብንገባ እንደምታዩት ፒዲኤፍን ኢምፖርት የምናደርግበት የተለያዩ ኦፕሽኖችን እናገኛለን አንደር ኢምፖርት ፓኔል ስር ማለት ነው። ሌሎችም ለምሳሌ ሎኬሽን ሴት ማድረግ ስንፈልግ ሎኬሽን ሪብን ሎኬሽን ፓኔልን እዚህ አክሰስ ማድረግ እንችላለን። በዚህ መልኩ እንግዲህ የፓኔል ወይም ደግሞ የሪብን ፓኔል ቱሎችን መጠቀም ይቻላል። አንደር አኖቴሽን ታብ ላይ ብንገባ ደግሞ በአኖቴሽን ታብ ስር የምናገኛቸው የተለያዩ ቱሎች አሉ። እንደ ቴክስት ከሆነ ቴክስት አኖቴሽን ኦፕሽኖችን እዚህ በቴክስት ፓኔል ስር አክሰስ ማድረግ እንችላለን። እንደምታይ ድሮፕ ዳውን አሮ አለው። አዲሽናል ቱሎችም አክሰስ ማድረግ ስንፈልግ የምንጠቀመዋለን። ሌላው ኢንክላይንድ የሆነ አሮ አለች። ድሮፕቦክስ ላውንቸርስ ብለን እንጠራታለን። አዲሽናል ፋርዘር ዲቴል አባውት ቴክስት ፓኔል ስንፈልግ እዚህ ጋር ይህንን ክሊክ በማድረግ ሌላ ፖፕአፕ ዊንዶ ኦፕን ማድረግ ይችላለሁ። እዚህ ላይ እንደምታዩት ክሊክ ስናደርግ ይሄ ፖፕአፕ ዊንዶ ይከፈታል ማለት ነው። ዩዘር ዲፋይን ቴክስት ስታይሎችን ክሬት ለማድረግ ስንፈልግ ይህንን አሮ መጠቀም እንችላለን። ድሮፕቦክስ ላውንቸር እንላታለን ማለት ነው። ይህን ክሊክ ስናደርግ አዲሽናል ፖፕአፕ ዊንዶ ይመጣል ማለት ነው። የተለያዩ ፓኔሎች ታብ ስር የምናገኛቸው ፓኔሎች ላይ እንደዚህ አይነት ኢንክላይንድ የሆነ አሮ ስንፈልግ ኦፕን አድርገን ቱሎችን አክሰስ ማድረግ ይቻላል ማለት ነው። ሌላኛው እዚህ በፓራሜትሪክ ታብ ስርም የተለያዩ ቱሎችን ማግኘት እንችላለን። የፓራሜትሪክ ቱሎችን ማለት ነው። በቪው ስር ብንገባ አንደር ቪው ስር የተለያዩ ቱሎች አሉ። እዚህ ጋር በቪው ላይ ስንመጣ ማለት ነው። እዚህ ታብ ውስጥ እንግዲህ ብዙ ነገሮችን አክሰስ ማድረግ እንችላለን። ለምሳሌ ቪው ፖርትን ኮንትሮል የምናደርግበት ፓኔል አለ። እዚህ የኮኦርዲኔት ሲስተሙን የቪው ኪዩቡን እንዲሁም ደግሞ የናቪጌሽን ቱልን ኦን ኦፍ ማድረግ ስንፈልግ አንደር ዚስ ፓኔል አክሰስ ማድረግ እንችላለን። ለምሳሌ ኮኦርዲኔት ዩሲኤስ ኮኦርዲኔቱን ኦፍ ማድረግ ስንፈልግ እዚህ ጋር ክሊክ እናደርግ ከስር የዩሲኤስ ኮኦርዲኔቱ ኦፍ ይሆናል ማለት ነው። ስንፈልግ ኦን ማድረግ እንችላለን ማለት ነው። ሌላኛው ቪው ኪዩብን እዚህ በቀኝ በኩል የምናየውን የቪው ኪዩብ ባርም ኦን ኦፍ ማድረግ ይችላለሁ። ቪው ኪዩብን ማለት ነው። ስንፈልግ መልሰን ይህንን ኦፍ ማድረግ እንችላለን። ሌላው ደግሞ የናቪጌሽን ቱልን እዚህ ኮንትሮል የምናደርግበት ቱል አለው። እሱንም እዚህ ጋር መጠቀም ይችላለሁ ማለት ነው። ይህ ናቪጌሽን ቱልን ማለት ነው። በዚህ መልኩ እንግዲህ ቪው ፖርት ቱልን መጠቀም እንችላለን። የቪው ፖርት ኮንፊግሬሽን ቱሎችንም እዚህ አክሰስ ማድረግ ይችላለሁ። እሱን መጠቀም ስንፈልግ የቪው ፖርት ኮንትሮል ቱሎችን እዚህ አክሰስ ማድረግ እንችላለን ማለት ነው።
ቪውፖርት ኮንፊግሬሽንን በዚህ መልኩ እንግዲህ የተለያየ ኮንቨርት በማድረግ ሲንግል በማድረግ መልቲ ቪውፖርት ሴሌክት በማድረግ እንደዚህ ኮንትሮል ማድረግ እንችላለን ማለት ነው። ሌላኛው DWG ኮምፔር ቱል አለው። ሂስትሪ በፓሌት ስር ብንገባ ደግሞ የተለያዩ ቱሎችን እዚህ ቱል ፓሌት፣ ፕሮፐርቲ ፓሌት የመሳሰሉ የተለያዩ ቱሎችን የኮማንድ ላይንን ኦን ኦፍ ማድረግ ስንፈልግ የኮማንድ ላይን ካልኩሌተር እና ዲዛይን ሴንተሮችን እዚህ አክሰስ ማድረግ ስንፈልግ በቀላሉ እዚህ መጠቀም እንችላለን ማለት ነው። ሌላኛው ኢንተርፌስ ላይ በኢንተርፌስ ፓኔል ስር ብንገባ ደግሞ የፋይል ታቡን እንዲሁም ደግሞ የሌአውት ቱሎችን እዚህ ኦን ኦፍ ማድረግ እንችላለን ማለት ነው። ፋይል ታብ ስር እዚህ ጋር ብንገባ የፋይል ታብ ኦን ኦፍ ማድረግ ይችላለሁ። የተለያዩ ፕሮጀክቶች ኦፕን ስናደርግ በፋይል ታብ ስር ዲስፕሌይ እንዲሆኑልን ማድረግ ስንፈልግ ፋይል ታብን ኦን ኦፍ ማድረግ እንችላለን። ሌላኛው ሌአውት ታብን እዚህ ኦን ኦፍ ማድረግ እንችላለን። የሞዴል ኤንድ ሌአውት ታብ ስንፈልግ ኦን ስንፈልግ ኦፍ ማድረግ እንችላለን። እዚህ ከስር እንደምታየው በቪው ታብ ስር አንደር ኢንተርፌስ ፓኔል ስር ገብተን ማለት ነው። ሌላኛው በማኔጅ ስር ብንገባ የምናገኛቸው የተለያዩ ቱሎች አሉ። አንደር ማኔጅ ስር ብንገባ ማለት ነው አክሽን ሪከርድ፣ ከስተማይዜሽን የመሳሰሉ የተለያዩ ታቦች አሉ። አንደር አውትፑት ታብ ላይ ብንገባ ደግሞ በዚህ ስር እንግዲህ የፕሎት ኦፕሽንን ኮንትሮል የምናደርግባቸው ቱሎች አሉ። ኤክስፖርት DWF እንዲሁም ደግሞ በፒዲኤፍ ኤክስፖርት የምናደርግበት ኦፕሽን አለው ማለት ነው። እነዚህን ቱሎች አንደር አውትፑት ስር አክሰስ ማድረግ እንችላለን ማለት ነው። በዚህ መልኩ የአውትፑት ስር የምናገኛቸውን የተለያዩ ፓኔሎችን መጠቀም ይቻላል ማለት ነው። ሌላ እንግዲህ ከላይ የተለያዩ ቱሎች አሉ። ከዚህም በተጨማሪ እንደ አዲኢንስ፣ ኮላቦሬት፣ ኤክስፕረስ ቱልስ የመሳሰሉ የተለያዩ ቱሎች እዚህ ከላይ አክሰስ የምናደርጋቸው የተለያዩ ቱሎች አሉ። አዲኢን ላይ ብንገባ ኮላቦሬት ላይ ብንገባ የተለያዩ ቱሎችን አክሰስ ማድረግ እንችላለን። ኤክስፕረስ ላይ ብንገባም እንግዲህ በዚህ በሪብን ዊንዶ ላይ በእያንዳንዱ ታብ ስር ብንገባ በፓኔል ካታጎራይዝ የተደረጉ ቱሎችን በቀላሉ እዚህ ላይ አክሰስ ማድረግ የምንችልበት ኦፕሽን አለው ማለት ነው። እነዚህ በሌተስት ቨርዥን ኦፍ የአውቶዴስክ ፕሮዳክቶች ላይ የምናገኛቸው ቱሎች ናቸው። ሌላው እንግዲህ እነዚህም የታብ እና የፓኔል ቱሎችን ኦን ኦፍ እንዴት ማድረግ እንደምንችል ኮንትሮል የምናደርግበት ነው። ራይት ክሊክ እናደርግና እንደምታዩት ሾው ታብ የሚለው ነው። ሾው ታብ የሚለው ላይ አክቲቭ እንዲሆን የምንፈልገውን ኦን እናደርጋለን። ለምሳሌ 3D ቱልስ የሚለውን አክቲቭ ብናደርገው ዲስፕሌይ ይሆናል። አሁንም ራይት ክሊክ አድርገን ሾው ታብ የሚለው ላይ ቪዥዋላይዝ የሚለውን ብናበራ ቪዥዋላይዝ ታብ ይመጣልናል ማለት ነው። ስለዚህ የማንፈልጋቸውን ታቦች ኦፍ ማድረግ ስንፈልግ ኦን ማድረግ ስንፈልግ ራይት ክሊክ ኦን ሪብን ዊንዶ ላይ ራይት ክሊክ በማድረግ ኦን ኦፍ ማድረግ እንችላለን ማለት ነው። ሌላው ደግሞ እያንዳንዱ ታብ ስር ያሉት ፓኔሎችን ኮንትሮል ማድረግ ይቻላል። አሁንም ራይት ክሊክ ኦን ሾው ፓኔል የሚል ኦፕሽን አለ። ለምሳሌ በሆም ታብ ስር የድሮ ፓኔል ኦፍ ማድረግ ፈልግ አንደር ሾው ታብ ስር እንገባና ድሮ የሚለውን ኦፍ ብናደርገው አውቶማቲካሊ ከሆም ታብ ስር ኦፍ ይሆናል ማለት ነው የድሮ ፓኔል። መልሰን ይህንን አክቲቭ ማድረግ ስንፈልግ አሁንም ራይት ክሊክ ኦን ሪብን ዊንዶ ላይ እናደርግና ሾው ፓኔል ድሮ የሚለውን ኦን ብናደርግ ተመልሶ አክቲቭ ይሆናል ማለት ነው። ስለዚህ በዚህ የምናገኛቸውን የፓኔሎች እንዲሁም ደግሞ የታብ ቱሎችን በዚህ መልኩ ኦን ኦፍ ማድረግ ይቻላል ማለት ነው። ሪብን ዊንዶ ላይ ራይት ክሊክ በማድረግ ሾው ታብ እና ሾው ፓኔል የሚሉትን ኦን ኦፍ እያደረግን መጠቀም እንችላለን። ሌላኛው ደግሞ ፋይል ታብስ የምንለው ነው። በፋይል ታብስ የምንላቸው እንግዲህ ዲፍረንት ፕሮጀክትን ኦፕን ስናደርግ በታብ መልክ እዚህ ጋር ስክሪን ላይ በምታዩት መልኩ በታብ መልክ የተለያዩ ፕሮጀክቶችን ኦፕን ስናደርግ በታብ አክሰስ ማድረግ እንችላለን ማለት ነው። እዚህ ጋር ስታርት ታብ የተለያዩ ፕሮጀክቶችን ኦፕን ስናደርግ በታብ ኮንትሮል እናደርጋቸዋለን። ታቡ ላይ ክሊክ ስናደርግ ወደምንፈልገው ፕሮጀክት ኦፕን ማድረግ ይቻላል ማለት ነው። ስታርት ታብ አለ። ከረንትሊ ኦፕን የሆኑ 3 ካድ ታቦች አሉ እዚህ ጋር እንደምናየው ማለት ነው።
እነዚህን ታቦች በቪው ስር ገብተን ኮንትሮል እናደርጋቸዋለን። የተለያዩ ለምሳሌ የተለያየ ኦፕን ያደረግኩት የካድ ፕሮጀክቶች አሉ። በታብ ዳይሬክትሊ የምፈልገውን ፕሮጀክት አክሰስ ማድረግ እንችላለን። ይህንን አክቲቭ ኢንአክቲቭ ለማድረግ ሪብን ዊንዶ ላይ በቪው ታብ ስር ገብተን እዚህ ኦን ኦፍ ማድረግ ይቻላል። እዚህ ጋር አንደር ፋይል ታብ የሚል ኦፕሽን አለ በኢንተርፌስ ስር ማለት ነው። ፋይል ታቡን ኦን ማድረግ ስንፈልግ ኦን ማድረግ እንችላለን። ኦፍ ማድረግ ስንፈልግ ይህንን ኮንትሮል ማድረግ እንችላለን ማለት ነው። የፋይል ታብ ቱሎችን በዚህ መልኩ ሪብን ዊንዶ ላይ መተን ኦን ኦፍ ማድረግ ይቻላል ማለት ነው። ሌላኛው የናቪጌሽን ባር፣ ቪው ኪው፣ ቪው ፖርት እንዲሁም ደግሞ ቪው ስታይልን ኮንትሮል የምናደርግባቸው የተለያዩ ቱሎች አሉ። እዚህ በግራ በኩል ከቶፕ የምናገኛቸው 3 ቱሎች አሉ። ቪው ፖርት፣ ቪው እንዲሁም ደግሞ ቪው ስታይል ኮንትሮል የምናደርግባቸው ማለት ነው። መጀመሪያ ላይ ኔጌቲቭ ሳይን የምታየው ቪው ፖርት ኮንትሮል የምናደርግበት ነው። ቀጥሎ ቪውን ኮንትሮል የምናደርግበት፣ ቪው ስታይልን እንዲሁም ደግሞ ኮንትሮል የምናደርግባቸው 3 ቱሎችን እዚህ ጋር አክሰስ ማድረግ እንችላለን ማለት ነው። ሌላው በቀኝ በኩል የምናገኘው ቪው ኪዩብ የምንለው ነው። እንግዲህ ዳይሜንሽናል ቪውን ወይም ደግሞ አይዞሜትሪክ ቪዎችን ቶፕ፣ ራይት፣ ሌፍት፣ ቦቶም የመሳሰሉ ቪዎችን እንዲሁም ደግሞ አይዞሜትሪክ ቪዎችን ቪዥዋላይዝ ለማድረግ የምንጠቀምበት ቱል ዊ ኮል ኢት ቪው ኪዩብ ቱልስ ብለን የምንጠራው ማለት ነው። እንግዲህ ሞዴሊንግ ስንሰራ በተለይ ይሄኛውን ቱል ቤዚካሊ በደንብ እንጠቀመዋለን። ሌላኛው የናቪጌሽን ባር ነው። እዚህ ጋር በዚህ ስር የተለያዩ ቱሎች አሉ አክሰስ የምናደርጋቸው ስቴሪንግ ኋይል፣ ፓኔል የፓን ቱል፣ የዙም ቱሎች አሉ እዚህ ጋር እንዲሁም ደግሞ ሮቴሽን ቱል ሮቴሽን ኮንትሮል የምናደርግባቸው ቱሎች በአንደር ናቪጌሽን ባር ስር አክሰስ ማድረግ ይቻላል ማለት ነው። እነዚህ ቱሎች እያንዳንዳቸው እንዴት መጠቀም እንደምንችል ማየት ይቻላል ማለት ነው። ቪውን ኮንትሮል ለማድረግ ስንፈልግ የምንጠቀማቸው ቱሎች ናቸው። ለምሳሌ እዚህ ጋር ኦፕን ካደረግኳቸው ፕሮጀክቶች የ3ዲ ሞዴሊንግ ፕሮጀክትን እዚህ ጋር ከፍተን ለማየት እንሞክራለን። እነዚህ ቱሎች የቀያየርን ለማየት ማለት ነው። ሌላው እዚህ የምናገኘው ለምሳሌ ቪው ፖርትን ኮንትሮል የምናደርግባቸው ቱሎች ናቸው። እዚህ ጋር እንደምታዩት ሲንግል፣ ደብል፣ ስሪ ቪው ፖርታችንን ከፋፍለን ዲስፕሌይ ማድረግ ስንፈልግ አክሰስ ማድረግ የምንጠቀምበት ቱል ነው። ቪው ፖርቱን እዚህ መቀየር እንችላለን። ሌላኛው ከስተም ቪውን ስንፈልግ ቶፕ፣ ራይት፣ ሌፍት፣ ቦቶም እንዲሁም ደግሞ አይዞሜትሪክ ቪዎችን መቀየር ስንፈልግ የምንጠቀመው ወይም ደግሞ የምንጠቀመው ቱል ነው። ለምሳሌ ቶፕ ቪው ስናደርገው ቪው በቶፕ ይቀየራል የስሪዲ ሞዴሊንጉ። አይዞሜትሪክ ሳውዝ ኢስት ቪው ስናደርገው የሳውዝ ኢስት ቪውን ይሰጠናል። እዚህ ጋር በቀላሉ እንግዲህ ቪዋችንን እዚህ ጋር መተን በመቀያየር የቪው ስታይላችንን መቀየር እንችላለን። ቪው ፖርታችንን መቀየር እንችላለን። እንዲሁም ደግሞ ቪውን መቀየር ይቻላል። ለምሳሌ ቪው ስታይሉን መቀየር ስንፈልግ 2D ዋየር ፍሬም፣ ኮንሰፕቹዋል፣ ሂድን የመሳሰሉ የተለያዩ ኦፕሽኖች አሉ። ዋየር ፍሬም ስናደርገው የ3D ሞዴሊንጉ ወደ ዋየር ፍሬም ኮንቨርት ያደርጋል። ኮንሰፕቹዋል ስናደርግ ወደ ኮንሰፕቹዋል ሞድ ይቀይረዋል ማለት ነው። ሌላኛው ሪያሊስቲክ ማድረግ ስንፈልግ ወደ ነበረበት ቼንጅ ያደርግልናል የሞዴል ቪዋችንን ማለት ነው። ሌላው ቪው ኪዩብ ነው። እዚህ በቀኝ በኩል የምናገኘው እንደምታዩት እንግዲህ አይዞሜትሪክ ቪውን መመልከት ስንፈልግ አይዞሜትሪክ ማድረግ ይችላለን። ሳይድ ቪው ስንፈልግ ቶፕ፣ ቦቶም፣ ሌፍት፣ ራይት ቪዎችን እዚህ ጋር ኮንትሮል ማድረግ እንችላለን ማለት ነው። በዚህ መልኩ ቪው ኪዩን በመጠቀም በቀጥታ የፕሮጀክታችንን ቪው ዳይሬክሽን አጀስት ማድረግ እንችላለን ማለት ነው። ሌላው ደግሞ በናቪጌሽን ባር ስር የምናገኛቸው የተለያዩ ቱሎች ናቸው። እንደምታዩት እንግዲህ ቪው ላይ ገብተን ናቪጌሽንን ኦን ኦፍ ማድረግ ይቻላል። በዚህ ስር የምናገኛቸው የተለያዩ ቱሎች አሉ እዚህ ስክሪን ላይ እንደምናየው ማለት ነው። የመጀመሪያው ስቴሪንግ ኋይል ነው። ለምሳሌ ዙምን፣ ሮቴትን ኮንትሮል የምናደርግባቸውን የተለያዩ ቱሎች አክሰስ ማድረግ ይቻላል። ለምሳሌ ዙም አውት ማድረግ ስንፈልግ ፒቮት መጠቀም እንችላለን።
ሌላኛው ፓን ነው። ፓን ዳይሬክትሊ ሙቭ ማድረግ ስንፈልግ ነው። ድሮይንጋችንን በመጎተት ሙቭ ማድረግ ስንፈልግ የምንጠቀመው የናቪጌሽን ቱል ነው። እሱን እዚህ አክሰስ ማድረግ እንችላለን ማለት ነው። ሌላኛው ደግሞ ዙም ኤክስቴንቶችን ኮንትሮል የምናደርግባቸው ናቸው። ዙም ኤክስቴንት፣ ዙም ዊንዶ እንዲሁም ዙም ሪያሊቲ በተለያየ ሜካኒዝም ዙሙን ኮንትሮል ለማድረግ ስንፈልግ የምንጠቀምበት ቱል አለው። ሌላው ሮቴት ቱል ነው። በዚህ አንደር ናቪጌሽን ታብ ስር ስንፈልግ ይህን ሮቴሽን ቱል በማውዛችን ድረግ አድርገን በመያዝ ሮቴት እያደረግን ፕሮጀክታችንን በተለያየ ዳይሜንሽን ቪው ለማድረግ የምንጠቀምበት ቱል ነው። አንደር ናቪጌሽን ቱል ላይ አክሰስ የምናደርገው ማለት ነው። እነዚህ እንግዲህ ቪውን ኮንትሮል ለማድረግ የምንጠቀምባቸው የተለያዩ የቪው ኮንትሮሊንግ ቱሎች ናቸው ማለት ነው። ቪው ኪዩብ፣ ናቪጌሽን ባር እንዲሁም ደግሞ ቪው ፖርት፣ ቪው ስታይል የመሳሰሉት ኮንትሮል ለማድረግ የምንጠቀምባቸው ቱሎች ነው። ሌላው ደግሞ ኮማንድ ላይን ቱልስ ነው። ይህን ቱል አሁንም በቪው ላይ ገብተን አክቲቭ ማድረግ እንችላለን። እዚህ ስክሪን ላይ እንደምታዩት እንግዲህ የተለያዩ ትዕዛዞችን ለመስራት ወይም ደግሞ በኮማንድ ላይን መልኩ ማዘዝ እንችላለን። እዚህ ኮማንድ ላይን በቴክስት መልክ በመስጠት ማለት ነው። ለምሳሌ ኤል ስል ላይን ቱልን ዳይሬክትሊ አክሰስ ማድረግ እንችላለን። እንደምታዩት ከርሰራችን ትዕዛዝ ይዘዋል። እዚህ ላይን ድሮ ማድረግ ይችላለሁ ማለት ነው። ላይን ድሮ ማድረግ ስንፈልግ እዚህ ጋር በምናየው መልኩ ላይን ኮማንድ ላይን ላይ በማዘዝ ላይን ድሮ ማድረግ ይቻላል ማለት ነው። ሌላኛው ለምሳሌ ሰርክል ስፈልግ ሲን እዚህ ጋር በጽፍ ሰርክል ድሮ የማደርግበትን ቱል ሊስት ይሰጠናል። እዚህ ጋር የተለያዩ ቱሎች በሲ የሚጀምሩ ቱሎችን አክሰስ እናደርጋለን። ሰርክል የሚለውን ክሊክ አድርገን እዚህ ጋር ወርክ ስፔሳችን ላይ መተን ድሮ ማድረግ እንችላለን ማለት ነው። ሰርክል መስራት እንችላለን። እንግዲህ የተለያዩ ስራዎችን ስንሰራ በኮማንድ ወይም ደግሞ በቴክስት ፎርም ማዘዝ ስንፈልግ እዚህ ኮማንድ ዊንዶ ወይም ደግሞ ኮማንድ ላይን እንጠቀማለን ማለት ነው። ይህን ኮማንድ ላይን አክቲቭ ኢንአክቲቭ ማድረግ እንችላለን። ለምሳሌ ክሎዝ አድርገን መዝጋት እንችላለን። ከምንፈልገው ቦታ ላይ ዶክ ማድረግ ይቻላል። እዚህ ጋር ከምንፈልገው ቦታ ላይ እዚህ ጋር የኮማንድ ላይንን በምታዩት መልኩ ክሎዝ ማድረግ ብፈልግ እዚህ ክሎዝ ማድረግ ይችላለሁ። አክቲቭ ማድረግ ስንፈልግ መልሰን በሜኑ ባር ላይ ወይም ደግሞ በሪብን ዊንዶ ላይ አንደር ቪው ታብ ላይ መተን እዚህ ውስጥ በፓሌት ስር አክቲቭ ማድረግ ይችላለሁ። እዚህ ፓሌት ላይ ብንመጣ ሪብን የሚል ሪብን ወይም ደግሞ ኮማንድ ላይን የሚል እናገኛለን። እዚህ ጋር ይህን ኮማንድ ላይን አክቲቭ እናደርግ ኦፕን ይሆናል ማለት ነው። ይህንን ከምንፈልገው ቦታ ላይ ዶክ ማድረግ እንችላለን ሙቭ አድርገን በዚህ መልኩ ማለት ነው። ሌላኛው ስታተስ ባር ነው። ስታተስ ባር ደግሞ ከስር የምናገኛቸው የአውቶካድ ቱሎች ናቸው። እዚህ እንደምታዩት በስክሪኑ ላይ ከስር አክሰስ የምናደርጋቸው ዲፍረንት የአውቶካድ ቱሎች አሉ። በዚህ ስር እንግዲህ በጣም ብዙ የሆኑ ቱሎችን ነው አክሰስ ማድረግ የምንችለው። ሌላኛው አዲሽናል ቱሎችን መጨመር እንችላለን። ለምሳሌ እዚህ ጋር እንደምታዩት የግሪድ ሞዱን ኮንትሮል ማድረግ ከፈለግን የግሪድ ስታይሉን መቀየር እንችላለን። ግሪድን ኦን ብናደርግ እዚህ ጋር ክሊክ ብናደርገው ኦን ይሆናል። የግሪድ ሞዳችን ኦን ብናደርገው ዊንዶው እንደምታዩት የግሪድ ፓርቲሽን ይኖረዋል ማለት ነው። ኦፍ ብናደርግ መልሰን ኦፍ ማድረግ እንችላለን። ሌላኛው ዳይናሚክ ኦፕሽን ስንፈልግ የኦርቶ ሞዶችን እዚህ አክቲቭ ማድረግ ስንፈልግ የኦርቶ ሞድ አክቲቭ ማድረግ እንችላለን ማለት ነው። ኦስናፕ ስንፈልግ ኦስናፕ ቱሎችን እዚህ መጠቀም እንችላለን። የኦስናፕ ኦፕሽኖችን አክቲቭ ኢንአክቲቭ ማድረግ እንችላለን። እዚህ ጋር የተለያዩ ኦስናፕ ኦፕሽኖችን ዩዘር ዲፋይንድ ለማድረግ ስንፈልግ እዚህ ኦን ኦፍ ማድረግ ይቻላል ማለት ነው። የተለያዩ የኦስናፕ ኦፕሽኖች አሉ። ሌላው ደግሞ እዚህ ጋር የምናገኛቸው የተለያዩ ቱሎች አሉ። ስኬልን ስንፈልግ እንደምታዩት እንግዲህ ስኬልን ኮንትሮል የምናደርግበት ቱል አለው። ሌላኛው ወርክ ስፔስን እዚህ መቀየር ስንፈልግ ወርክ ስፔስን ኮንትሮል የምናደርግበት ቱልን እዚህ አክሰስ ማድረግ እንችላለን።
እዚህ ጋር እንደምታዩት ድራፍቲንግ ስንፈልግ የድራፍቲንግ ሞድ፣ 3D ቤዚክ፣ 3D ሞዴሊንግ የወርክ ስፔሳችንን የምንሰራበትን ወርክ ስፔስ መቀየር ስንፈልግ እዚህ በስታተስ ባር ስር አንደር ወርክ ስፔስ ማግኘት እንችላለን ማለት ነው። ከዚህ በተጨማሪ እንግዲህ ለምሳሌ እዚህ አርኪቴክቸራል ዩኒቱን ኮንቨርት ማድረግ ስንፈልግ የአርኪቴክቸራል ቱልን አክሰስ ማድረግ እንችላለን። የተለያዩ ቱሎችን እዚህ ውስጥ አክሰስ ማድረግ ስንፈልግ የምንጠቀማቸው ቱሎች ናቸው። ሌላኛው አዲሽናል ቱሎችን እዚህ ኦን ማድረግ ስንፈልግ ከስተማይዝ በቀኝ በኩል እንደምታዩት ከስተማይዝ ላይ መክፈት እንችላለን። ለምሳሌ ኮኦርዲኔትን አክቲቭ እናደርግ የኮኦርዲኔት ቱል ዲስፕሌይ ይሆናል በስታተስ ባር ላይ ማለት ነው። ለምሳሌ ዳይናሚክ ኢንፑት ቱል አለን እዚህ ጋር እንደምታዩት እሱን ኦፍ ማድረግ ፈልግ ዳይናሚክ ኢንፑት ኦፍ ብናደርገው ከስታተስ ባር ላይ ኦፍ ይሆናል። ኦን ስናደርግ ተመልሶ እዚህ አክቲቭ ይሆናል ማለት ነው። የተለያዩ ቱሎችን ኦቶ ሞድን ስንፈልግ ኦን ኦፍ ማድረግ እንችላለን። እዚህ አንደር ከስተማይዝ ላይ ገብተን እዚህ አክሰስ ማድረግ የምንፈልጋቸውን ቱሎች አክቲቭ ኢንአክቲቭ ማድረግ እንችላለን ማለት ነው። ለምሳሌ ዳይናሚክ ዩሲኤስ እዚህ ጋር ኦን ኦፍ ማድረግ ስንፈልግ የዳይናሚክ ዩሲኤስ ቱልን እዚህ ጋር አክቲቭ ኢንአክቲቭ ማድረግ እንችላለን ማለት ነው። ስለዚህ በከስተማይዝ ቱል ስር ገብተን እዚህ ዲስፕሌይ ማድረግ የምንፈልጋቸውን መጠቀም የምንፈልጋቸውን ቱሎች ስታተስ ባር ላይ አክቲቭ ኢንአክቲቭ እያደረግን የተለያዩ ቱሎችን አክሰስ ማድረግ እንችላለን ማለት ነው። ሶ ከስተማይዝ ላይ ገብተን ፋርዘር አዲሽናል ስታተስ ቱል ባር ላይ ወይም ደግሞ ስታተስ ባር ላይ መጠቀም የሚፈልጋቸውን ቱሎች አክቲቭ ኢንአክቲቭ እያደረግን በዚህ መልኩ ስታተስ ባርን መጠቀም እንችላለን ማለት ነው። ሌላኛው ደግሞ ዩሲኤስ ሞዴል ኤንድ ሌአውት ቪው ኮንትሮል የምናደርግባቸው የተለያዩ ቱሎችን እዚህ ከስር አክሰስ እናደርጋቸዋለን። እነዚህ ቱሎች እንደምታዩት ዩሲኤስ እንዲሁም ደግሞ የሞዴል እና የሌአውት ቪውን ኮንትሮል የምናደርግባቸው የተለያዩ ቱሎችን አክሰስ ማድረግ እንችላለን። ለምሳሌ ሞዴል ኤንድ ሌአውትን ብናይ ሞዴል ስናደርግ የድሮይንግ ወርክ ስፔሳችንን ዲስፕሌይ ያደርግልናል። ሌአውት ላይ ስንቀይር ደግሞ ይህንን ለፕሎት ኦር ለፕሪንት ሬዲ ማድረግ ስንፈልግ እዚህ ሌአውት ላይ በመግባት ኮንትሮል ማድረግ እንችላለን። ሌአውት ላይ ብንቀይር እንደምታዩት እንግዲህ ለፕሎት ኦር ለፕሪንት የምናዘጋጅበትን ወርክ ስፔስ ይከፍትልናል ማለት ነው። ሞዴል ላይ ብንመልሰው የአውቶዴስክ ሜን ኢንተርፌሱን ይከፍትልናል። እዚህ ጋር አዲሽናል ሌአውትም እዚህ አድ ማድረግ ስንፈልግ እዚህ አድ ማድረግ እንችላለን። የሞዴል እና የሌአውትን በዚህ መልኩ ኮንትሮል ማድረግ እንችላለን። ፕሮፐርቲ ፖፕአፕ ዊንዶ ራይት ክሊክ እናደርግ ይከፍትልናል። እዚህ ጋር እንደምታዩት የሞዴልን ሌአውት እንዲሁም ደግሞ ለፕሪንት ሬዲ የምናደርግበትን ሌአውት ኮንትሮል የምናደርግባቸውን ቱሎች እዚህ አክሰስ ማድረግ እንችላለን። ራይት ክሊክ እያደረግን ፕሮፐርቲውን መክፈት ወይም ደግሞ ዳይሬክትሊ ክሊክ በማድረግ ኦፕን ማድረግ እንችላለን ማለት ነው። ኤክስፖርት ሌአውት ቱ ሞዴል ወደ ሞዴል ማምጣት ስንፈልግ የሞዴል ቪውን ስንፈልግ እዚህ ሞዴል ቪውን ኮንትሮል ማድረግ እንችላለን ማለት ነው። ሌላኛው ዩሲኤስ ነው። እዚህ ኮኦርዲኔቱን ኦን ኦፍ ማድረግ ስንፈልግ ሪብን ዊንዶ ላይ መተን እዚህ ጋር ኮኦርዲኔቶችን ኮንትሮል ማድረግ እንችላለን። ለምሳሌ 3D ሞዴሊንግ ሲሆን የ3D ኮኦርዲኔት ቪው ይኖረዋል። እዚህ ጋር እንደምታዩት ዩሲኤስ ኮኦርዲኔቱ ማለት ነው። 2D ኦር ድራፍቲንግ ላይ ስንሰራ ደግሞ የ2D ቪው ይኖረዋል ማለት ነው። ለምሳሌ በዚህ መልኩ እንግዲህ የአውቶካድ 2024 ሴትአፕ ቤዚክ ቱልስ ኤንድ ወርክ ስፔሱ ይሄን ይመስላል። ከላይ እንደምታዩት አፕሊኬሽን ሜኑ፣ ኪክ አክሰስ ቱልባር፣ ኢንፎ ሴንተር፣ ሜኑ ባርስ እንዲሁም ደግሞ ሪብን ዊንዶ ቱሎችን እንዴት አክሰስ ማድረግ መጠቀም እንደምንችል በዚህ ቪዲዮ እንግዲህ በዲቴል አይተናል ማለት ነው። ሌላኛው በእያንዳንዱ ሪብን ዊንዶ ስር በእያንዳንዱ ታብ ስር የምናገኛቸው ሪብን ፓኔሎች አሉ። ቪውን ኮንትሮል የምናደርግባቸው የተለያዩ ቱሎች አሉ። እዚህ ጋር እነሱን እንዴት መጠቀም እንደሚችሉ እንደ ቪው ኪዩብ፣ ናቪጌሽን ባርስ የመሳሰሉ ቱሎችን እንዴት አክሰስ ማድረግ እንደምንችል አይተናል። ሌላኛው የዩሲኤስ ኮኦርዲኔት ኦን ኦፍ ማድረግ፣ ሞዴል ኤንድ ሌአውት ቪውን ኮንትሮል ማድረግ፣ ኮማንድ ላይን
እንዲሁም ደግሞ የስታተስ ባራችንን እዚህ ቱል ባራችንን እንዴት አክሰስ ማድረግ እንደምንችል የአውቶካድ 2024 ቨርሽንን በዚህ መልኩ ማየት እንችላለን ማለት ነው። የአውቶካድ ቱልስ ኤንድ ወርክስፔስ በዚህ መልኩ መጠቀም እንችላለን። አይ ቲንክ ከቪዲዮ ብዙ ቁም ነገር እንዳገኛችሁ ተስፋ አደርጋለሁ። ከወደዳችሁት እንዲሁም ደግሞ ጠቃሚ ሆኖ ካገኛችሁት ሰብስክራይብ፣ ላይክ፣ ሼር ማድረግን አይርሱ። በየጊዜው አፕሎድ የማድረጋቸው ቪዲዮዎች ቀድመው ኖቲፊኬሽን እንዲደርሷችሁ ሰብስክራይብ በተን ስር የደወል ምልክቱን ይጫኑ። በተረፈ በሌላ ጊዜ በሌላ ቪዲዮ እስከምንገናኝ ሃቭ ኤ ናይስ ዴይ ፎር ኦል። ባይ ባይ።